መንፈሳቸውን ያዘ የጨለማ ኃይል ነፍሳቸውን ያሰረ የድግምት መንፈስ የሞት ኃይል እንቅስቃሴውን ሁሉ ያጨነገፈ የሞት ጉልበት ደም የሚያሳየው መንፈስ አስጨንቀዋለሁ በልጅነት ብዙ ንብረት አብርቶ አጠብቷል አሁንም አስበስየ ያኖር ያስከውን ለቀህ የወሰድከውን መልሰህ የሰራኸውን አፍርሰህ 3 ጊዜ በከፍተኛ ድምጽ ጩህና ለቀኸው ውጣ የታሰረው ነገር ሁሉ አሁን ይበጣጠሳል አዳዲስ ደስታ አዳዲስ ሰላም ውስጣችሁ ይገባል በጌታ በኢየሱስ ስም አይምሮአቸውን የያዘ የጨለማ ኃይል መንፈሳቸውን የያዘ የጨለማ ኃይል ነፍሳቸውን ያሰረ የድግምት መንፈስ የሞት ኃይል በጌታ በኢየሱስ ስም ከዘር ማንዘር የመጣ የርግማን ጉልበት በኢየሱስ ስም አሁን ይለቅ አሁን ከአይምሮአቸው ተለቆ ይውጣ አሁን ተመቶ ይውጣ አይምሮአቸው ይለቀቅ ዘንድ በኢየሱስ ስም የህይወታቸው መንገድ ይፈታ ዘንድ የጨለማ ኃይል ሁሉ አሁን ከውስጣቸው ተነቅሎ ይውጣ የሞት መንፈስ በሉ አሁን ይፍረስ 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 በሉ ይፍረስ በሉ የሞት መንፈስ በሉ ይፍረስ ደም የሚያሳየው መንፈስ እቃዬ ነው እጠቀምበታለሁ ፈረሴ ነው የሚል ቶሎ ተመልከቱ እንዴት እንደሚያደርገው ነው እንዴት እንደሚያደርገው ተመልከቱ በጌታ በኢየሱስ ስም አንተ ነፍሰ ገዳይ የሞት መንፈስ የሞት መንፈስ የሞት መንፈስ የሞት መንፈስ አለቀው ከኔ ጋር ኖሯል ከኔ ጋር ኖሯል አለቀው ከልጅነት ጀምሮ ከኔ አስጨንቀዋለሁ በልጅነት ብዙ ንብረት አብርቶ አጠብቷል ብዙ በልቻለሁ ብዙ አሁንም አስበስየ ያኖር ዛሬ ማብቂያህ ነው ቶሎ በኃይል ያስከውን ለቀህ የወሰድከውን መልሰህ የሰራኸውን አፍርሰህ 3 ጊዜ በከፍተኛ ድምጽ ጩህና ለቀኸው ውጣ ቶሎ ቶሎ 1 2 በኢየሱስ እስኪ አንድ ሰው ያድናል ይበል አንተ ጮህና ያድናል በለኝ አይዞ ማነው ስምህ ሲሳይ ከማን ጋር መጣ ዛሬ ብቻዬን የመጣው የት ነው የምትኖረው እዚህ ጎሮ አደባባይ ትነግዳለህ ምን ነው የምትሰራው ሱቅ ነው የምትሰራው ጎሮ አደባባይ ላይ ሱቅ አለ የሚገርማችሁ ነገሩን ማበላሸቱ ብቻ አልነበረም በአደጋ ሁሉ ህይወቱን ሊወስደው ነበር በአደጋ ብዙ ጊዜ ሞተር በልጅነት ሞተር ሲሰራ ነበር በጣም ኃይለኛ ጉርጋት ሞተር ከዚህ ቢያንስ በቃ አስፋልት የሚያክል ሞተር ከኔ እርቆ እኔ ወድቄ ማለት ነው ግን ምንም አልሆንኩም እግዚአብሔር ይመስገን ያስመልጣል ስለ በምክንያት የጌታ መንፈስ ሲያሳይ ድንገተኛ በሚመስል አደጋ ህይወቱን ሊቀጥፍ ሰይጣን ብዙ ጊዜ ሞክሯል ግን አንዴም አልተሳካለትም ይሄው ዛሬ ደግሞ ለመጨረሻ ጊዜ ተዋርዶ ወጥቷል ብዙ ጊዜ ባባል አስፋልት ላይ ሞተር ላይ ብዙ ጊዜ ወድቄ ብዙ ጊዜ ሰው ሞቷል ብሎ በቃ በየአቅጣጫ ከኔ ጋር መጥቶ ስልክ ይደውላል አዲስ ስልክ ብቻ ይደውላል ከዛ ምንድነው ብዬ እየጠበቅን አንተ ሲሳይ ነኝ ይላሉ አሁን ሲሳይ ነኝ ምንድነው ይላሉ ከዛ ሞታል አንተ እውነት ሲሳይ ከሆነ እስኪ እኛ አስከሬን ሊሆን ፈልግ እንሂድ ምናምን ብሎ ብዙ ጊዜ
ይችላል ኢየሱስ ያድናል ኢየሱስ አሜን አሜን የሚገርም ነው ዛሬ እንዴት መጣህ ዛሬ ራሱ ቸርች ሌላ ቦታ ልሄድ ነበር ወጥቼ አደባባይ ከወጣሁ በኋላ እዚህ ቸርች እንዳለ አንድ ጊዜ በዚህ ሰልፍ ያንተን እንትን አይቼ እዚህ ፖስተር አይቼ መጣለሁ እያልኩ ከዛ በቃ ዛሬ ወደዚህ ልምጣ ብዬ መጣሁ የመዳኛና የማደጊያ ቤት እግዚአብሔር ውስጥ አሜን ዛሬ ሆነልህ አሜን በኢየሱስ ክርስቶስ ስም ከዚህ በኋላ ይሄ ክፉ በህይወት ላይ አይሰለጥንም አሜን የሞት ጉልበት በዘመን ላይ አይሰራም አሜን የሚገርመው እንዳይሳካለት አንድ በጣም ከርሱ ጋራ ክሎዝ የነበረ አብሮ የሚሰራ ሰው በመንፈስ ያየው ይሰራ የነበረ አሁን ላይ ተለያይተዋል አሁን ላይ አብረው አይደሉም እና ከርሱ ጋራ ቅርብ የነበረ ሰው በመንፈስ አያለው ከዛ ሰው የመጣ የድግምት አሰራር አየሁኝ ተለያይተዋል አሁን ላይ አብረው አይደሉም እግዚአብሔር አምላክ እንደዚህ አለ ያንን የተሰራውን ስራ እኔ ነኝ ጣልቃ ገብቼ ያፈረስኩት አለ አሜን አሜን የሚገርም ነው አሜን ካንተ ጋራ ቅርብ ነበር ድንገት ነው በመለያየት እግዚአብሔር እንድትለያዩ ያደረገው እና አሁን እግዚአብሔር ያንን የተሰራውን ስራ ያንተ የሆነውን ነገር ሁሉ እድልህን ምናምን ሽፍት ሊያደርግ የራሱን ነገር ሊያዳብር ያንተን ነገር ደግሞ ሊያበላሽ የሰራውን ስራ እግዚአብሔር አፈረሰው አሜን አሜን ዛሬ ነፃነት ሆነል አሜን በ29ኛው ቀን አዲስ ባጃጅ ገዝቼ በ29ኛው ቀን ልክ እንደተገዘ በ29ኛው ቀን ነው አዲስ ባጃጅ የጠፋብኝ እና ምንም አልነበረም 50 ሺህ ብር ከሰው ዕዳ ነበር ከዛ በቃ እግዚአብሔር ወይ ይሄ አንተ በዚህ ጉዳይ አንተ አታውቅም ምንድነው እኔ አሁን አንደኛ 50 ሺህ ብር ዕዳ አለብኝ 50 ሺህ ብር ከሰው ተበድሬ ነው እንደ ባጃጅ አዲስ የገዛሁት ልክ በገዛው በ29ኛው ቀን ነው አዲስ ባጃጅ የተበላሁት ጠፋ ከዛ ፈለኩ አንድ ወር ሙሉ ፈለኩና በቃ አጣውና በጌታው አንተ ታቀለሉ ነገር ብዬ ወደ ቤት ገባ ምን እግዚአብሔር አሁን ዕዳህን አይደለም የሚያስከፍልህ የብዙ ሰዎችን ዕዳ ትከፍላለህ አሜን ለብዙ ሰዎች ትከፍላለህ አሜን ለብዙ ሰዎች አሜን ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁን እናመሰግናለን ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሳችሁ ላይክ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ለሌሎች እንዲደርስ ሼር በማድረግ አብራችሁ እንድታገለግሉ በጌታ ፍቅር እንጠይቃችኋለን ውድ የቲቲቪ ወርልድ ዋይድ እና የግሎሪ ዞን ሚዲያ ዩቲዩብ ቻናል ቤተሰቦቻችን ከናንተ በሚደርሱ ምስክርነት እጅግ እየተባረካችሁ እንደሆነ እርግጠኞች ነን በእግዚአብሔር ሰው በፓስተር ካሳውን ለማ ላይ በሚሰራው በእግዚአብሔር ቅባት በመዝሙሮቹ በትምህርቶቹ በመጽሐፍቶቹ በኃይል አገልግሎቶቹ እንዲሁም በቃለ መጠይቆቹ በሁሉም አገልግሎት የተባረካችሁበት በሀገር ውስጥም በውጭ ሀገርም የምትገኙ ሁሉ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን በመቆም የወንጌል ሥራ አብራችሁን ለማገልገል በስክሪኑ ላይ ባሉት የባንክ አካውንቶች መባ አስራት የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ እንዲሁም ከሀገር ውጪ ለምትገኙ ቅዱሳን በጎፈንድሚ አካውንት በስጦታችሁ ማገልገል ትችላላችሁ ለጥያቄ ሁሉ ኢየሱስ መልስ ነው ቲቲቪ ወርልድ ዋይድ እና ግሎሪ ዞን ሚዲያ